የወንጌል ስርጭት አገልግሎት በሚመለከት ቁልፍና መሰረታዊ ሐሳቦች በሚርስ ክፍል 1 እና ክፍል 2 በባለፉት ጊዜያቶች አይተናል። አሁን ደግሞ ክፍል 3 እና የመጨረሻውን ክፍል አሁን ከዚህ ቀጥሎ እንመለከታለን። መጨረሻው ክፍልን የተመለከትናቸው ስለ ወንጌል ስርጭት ቁልፍና መሰረታዊ የሆኑ ሐሳቦች በሚመለከት ስለ ቪዥን አይተናል። እንደገና ደግሞ ስለ እግዚአብሔር ቃል ሙላት እንደሚያስፈልገን አይተናል። እንደገና ደግሞ ስለ ጸሎት እንደሚያስፈልገን አይተናል። እንደገና ደግሞ በዚህ ጸሎት እንደገና ደግሞ የመለኮታዊና መንፈሳዊ ቅዱስ ቅባት እንደሚያስፈልግ በቁጥር 4 አድርገን አይተናል። በክፍል 2 ላይም በተመሳሳይ አይተናል። ላልዳኑ ሰዎች ሸክም ብለን በተራ ቁጥር 5 አይተናል። እንደገና ደግሞ ስልጠናን ማድረግ እንደሚያስፈልግ ይህንን አይተናል። በዛሬው ደግሞ በክፍል 3 ላይ ደግሞ የቀሩትን 3 ነጥቦችን እንመለከታለን። እነዚህ ከዚህ 3 ነጥቦች በቁጥር 7 ያለውን ነው መጀመሪያ የምንመለከተው። እንግዲህ ስልጠና ካደረግን በኋላ ከስልጠና በኋላ ምን ይመጣል? አንድ ሰው ከሰለጠነ በኋላ ወደ ተግባር መሄድ እንዳለበት ያው ትክክለኛው ሁኔታ ነው። ስለዚህ የግድ ከስልጠና በኋላ መተግበር ወደሚለው ሐሳብ እንሄዳለን ማለት ነው። አፕሊኬሽን እንለዋለን ማለት ነው። ስለዚህ ወደ ተግባር እንሄዳለን። ተግባር ማለት እንግዲህ ያው ተግባር ሚሽንን የሚመለከት ነው። ይህ ሚሽን ደግሞ ስልጠናንና ዕውቀት ተከትሎ የሚመጣ ነው። አንድ ሚሽን መጀመሪያ ስልጠና አለው፣ በዛ ላይ ደግሞ ዕውቀት አለው ማለት ነው። ስለዚህ በዛ ላይ ተከትሎ የሚመጣ ነው ማለት ነው። ስለዚህ ይሄንን እንመለከታለን ማለት ነው። ይህ እንግዲህ በየቦታው የምናደርገው የወንጌልን ስራ ማለት ነው እና በየቦታው እየተንቀሳቀሰን የምናደርገው የወንጌልን ስልጠናና ዕውቀት እንደሚያስፈልግ ነው። ኢየሱስም በቃልም በስራም ብርቱ ነበር ይላል። በቃልም በስራም ብርቱ ነበር። ቴዎሬቲካሊ ብቻ ሳይሆን በተግባርም እየዞረ በእግሩ ከከተማ ከተማ ከመንደር መንደር እያቋረጠ እየሄደ ነው ያንን ስራ የወንጌል ስራ ሲሰራ የነበረው እንደሚል የወንጌል ስራ የቃል ብቻ ሳይሆን የተግባርም ጭምር ነው። ስለዚህ በተግባር ራሳችን የምናሳየው ነው፣ ሌሎች ምሳሌ በመሆን የምናሳየው ነው እንጂ በቃ ወንጌል መስበክ አለብን ሰበክ አለበት እያልን ብቻ በምንናገረው ሳይሆን ራሳችን በዛ ውስጥ ዲቮትድ አድርገን ከሌላው ምሳሌ በመሆን የምንሰራው ተግባር ማለት ነው። ስለዚህ ወንጌል በቃል ብቻ ሳይሆን በተግባርም የሚተገበር ስራ ነው ማለት ነው። ቤተክርስቲያን እንደ ተቋም የአጭርና የረጅም ጊዜ እቅዶችን በመንደፍ ምዕመናንን በማሰልጠን ወደ ወንጌል ስርጭት አገልግሎት በስፋትና በተከታታይነት ማሰማራት ይኖርበታል። ስለዚህ የአጭርና የረጅም ጊዜ እቅድ የ1 ዓመት እቅድ፣ የ5 ዓመት እቅድ፣ የ10 ዓመት እቅድ፣ የ20 ዓመት እቅድ ብላ የአጭርና የረጅም ጊዜ እቅድ ወንጌልን በሚመለከት ማለት ነው። ይሄ ጠቅላላ የውስጥ አገልግሎት ሳይሆን ወንጌልን በሚመለከት በእነዚህ ጊዜያቶች ታቅዶ ነው። ቪዥኑ ቪዥን ውስጥ ይሄ ሁሉ መካተት አለበት ብለን በመጀመሪያ ክፍል 1 ላይ አንስተናል። ስለዚህ ቪዥኑን በሚመለከት አጭርና የረጅም ጊዜ እቅድ የያዘ መሆን አለበት ማለት ነው። ስለዚህ ምዕመናንን በማሰልጠን ወደ ወንጌል ስርጭት አገልግሎት በስፋትና በተከታታይነት ማሰማራት አለበት ማለት ነው። ስለዚህ ይሄ የግድ ያስፈልጋል። ያለ እምነት ደግሞ ያለ ስራ ደግሞ ያዕቆብ ላይ ደግሞ እምነት ያለ ስራ ከንቱ ነው ይላል። እምነት ያለ ስራ ከንቱ ነው ይላል። ያዕቆብ 2:20 ላይ ይህን መልእክት እናገኘዋለን። እምነት ያለ ስራ ከንቱ ነው ይላል ያዕቆብ 2:20 እና እንደሚል ዕውቀትም ያለ ተግባር በራሱ ትርጉም የለውም። ስለዚህ አንድ ዕውቀት አለን ብንል ዝም ብለን በራሱ ትርጉም አለው ብለን አንልም። ስለዚህ ፍሬም የለውም ማለት ነው። ምክንያቱም ዕውቀት በስራ በተግባር መተርጎም አለበት ማለት ነው። ሌላው ለምሳሌ ሜዲካል ዶክተሬት ተምሬ ያለ ስራ ቤት ብቀመጥ ለኔ ምንም ትርጉም የለውም። ስለዚህ ሜዲካል ዶክተሬት መያዜና እንደ
እንዳለኝን ማሳየት የምችለው በተግባር ላይ ሳውለው ብቻ ነው። ስለዚህ ያው ያለ እውቀት ያለ እንትን ተግባር ውጤት የለውም ማለት ነው። እምነታችንን በስራ ልንተረጉም ያስፈልጋል። እያንዳንዱ የክርስቶስ ደቀ መዝሙር በወንጌል ስርጭት ሰልጥኖ ጠንካራ የወንጌል መካሪ መሆን መቻል መስካሪ መሆን መቻል አለበት። ምክንያቱም ይሄ መሆን ያለበት ነው። ግን አቅሙ አለ ወይም ደግሞ ይቻላል የሚለው ነገር የመምራኑ ደግሞ ተሳትፎ ምን ያህል ነው? ይሄ ሁሉ የሚያካት ነው። ግን ተልእኮ ይሄ ነው። መጽሐፍ ቅዱስም የሚናገረው ነው። እያንዳንዳችን ኢንቴንሲቭሊ ወንጌልን መናገር በሚያስችል ሁኔታ መሆን አለበት እንጂ አማኝ ብቻ ሆነን ልንቀመጥ አይደለም። ስለዚህ ይህንን ስኪል የሚያደርግ ነገር የግድ ቤተክርስቲያን ልታዘጋጅ ያስፈልጋታል ማለት ነው። የወንጌልን ስራ ለመተግበር ስምሪት ዋነኛው አካል ነው። የወንጌልን ስራ ለመስራት ስምሪት ዋነኛው አካል ነው። እዛው ውስጥ ቁጭ ብለን ብቻ ወንጌል እንሰብካለን ማለት አንችልም። አሁን ሚዲያው መጣልን እንጂ ሚዲያው በዚህ ዘመን መጣ እንጂ ሚዲያው ባይኖር ወንጌል እንሰብካለን ብለን ማለት አንችልም። ቸርች ውስጥ ነው ቤተክርስቲያኑ ቁጭ ብለን ውጭ ካልወጣን ወንጌልን ካልሰበከ በየስፍራው በየቦታው ካልተናገርን በስተቀር ወንጌልን እየተናገርን ነው ብለን ማለት አንችልም። ለምን? ሚዲያው ስለሌለበት በዛ ጊዜ። አሁን ሚዲያው ስላለ ብቻ ብለን ደግሞ በሚዲያው ብቻ ሀሳብን እዚሁ መቀመጥ የለብንም። ስለዚህ ሚዲያው በትክክል እንጠቀማለን። አት ዘ ሴም ታይም ደግሞ እንደገና ደግሞ ባለው በማንኛውም አማራጭ ሁኔታ በውስጥ በመጠቀም የእግዚአብሔርን ቃል አሕዛብን ፊት ለፊት በማግኘት መመስከር የግድ ያስፈልገናል ማለት ነው። ስለዚህ የወንጌል ስራ ዋናው ለመተግበር ስምሪት ዋነኛው አካል ነው። በዮሐንስ 21 ከ15 እስከ 17 ይህንን ቃል ቅድም አንስቼዋለሁ። ከዚህ ጋር ሀሳቡ ስለሚያዝ ቶሎ ቶሎ እንመለከተዋለን። ዮሐንስ 21 ከ15 እስከ 17 የዮሐንስ ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህ አለው። አሁን ጌታ ሆይ እንደምወድህ አንተን ታውቃለህ፣ ግልገሎቼን አሰማራ አለው። ደግሞ ሁለተኛ ዮሐንስ ስምዖን ሆይ ትወደኛለህ አለው። አሁን ጌታ ሆይ እንደምወድህ አንተ ታውቃለህ፣ ጠቦቶቼን ጠብቅ አለው። ሶስተኛ ጊዜም ዮሐንስ ልጅ ስምዖን ሆይ ትወደኛለህ አለው። ሶስተኛ ትወደኛለህ ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድም አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ አለው። ስለዚህ ሶስተኛ ጊዜ ደግሞ የጠየቀው ትልቁ ጥያቄ ሶስተኛ ጊዜ ላይ የጠየቀው ጥያቄ ስለሆነ ምናለው በጎቼን አሰማራ። ጴጥሮስም በዛ ጊዜ ለሶስተኛ ጊዜ ሲጠይቀው አዘነ ይላል። ስለዚህ ግልገሎቼን መግብ ነው። የመጀመሪያው የግልገሎችን መግብ የእግዚአብሔር ቃል የቃሉን ወተት በማሳደግና በማስተማር በማሰልጠን ላይ ያተኮረ ሲሆን፣ ሁለተኛ ደግሞ ጠቦቶቼን ጠብቅ ከጠቅላትና ከተኩላ ከስህተት ትምህርት ቃልና አጥንት እንደመጠርቆም ካለ የዶክትሪን ትምህርት በመስጠት ማለት ነው። ከእነዚህ ነገሮች ሁሉ ያው በማድረግ ያው ከጠላትና ከስህተት ትምህርት መጠበቅ ማለት ነው። ጠቦቶችን መጠበቅ ነው። ሶስተኛው የበጎቼን አሰማራ ነው የሚለው። በጎቼን አሰማራ ነው። ስለዚህ የማሰማራት ስራ ነው። ለወንጌል ስራ ማሰማራት፣ ማሰልጠንና ለተለያዩ አገልግሎቶች ማሰማራት ማለት ነው። መተግበር ማለት እንግዲህ ያው ሌላ ትርጉም የለም። እስከ ምድር ዳርቻ ከወንጌል ጋር ካያያዝ ነው መተግበር ማለት እስከ ምድር ዳርቻ መሰማራት ማለት ነው። መተግበር ማለት ወደ ዓለም ሁሉ መሰማራት ማለት ነው። መተግበር ማለት ወደ ከተሞችና መንደሮች መሰማራት ማለት ነው። መተግበር ማለት የወንጌል ስራ የስምሪት ስራ ነው። የወንጌል ስራ የመስክ ስራ ነው። ስለዚህ ይህንን ማድረግ ማለት ነው። በሐዋርያት ሥራ 1:8 ላይ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ነው ያለው። እስከ ምድር ዳርቻ ማለትም በመንቀሳቀስ ነው የምድር ዳርቻ መድረስ የምንችለው። ካልተንቀሳቀስን የምድር ዳርቻ መድረስ አንችልም ማለት ነው። ሌላው ማርቆስ 16:15 ላይ ወደ ዓለም ሁሉ ምድር የሚለው ሂዱ ነው የሚለው። ሂዱ። ስለዚህ ካወጣን ካለንበት ስፍራ ወጥተን ካላጣን ቪዥናችን አንገታችን ቀና አድርገን የምናይ እንጂ አንገታችንን ቆንበስ አድርገን የምናይ ከሆነ ባለንበት ሰርክል ውስጥ ብቻ ነው የምንሽከረከረው ማለት ነው። ስለዚህ አይኖቻችን ካለንበት ቦታ አርቀን ማየት መቻል አለብን። ስለዚህ ያንን ስናደርግ ውጭ ያለውን ነገር ማየት እንችላለን ማለት ነው። ስለዚህ ወደ ዓለም ሁሉ ሂዱ ነው የሚለው። ወንጌልን ለፍጥረት ሁሉ ስበኩ ነው የሚለው ነው። ሌላ በአንደኛ ቆላስይስ 11:26 ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና
ስለዚህ እስከ መቼ ድረስ? ጌታ እስኪመጣ ድረስ። ስለዚህ ይሄ የጊዜ ገደብ የለውም። ጌታ እስኪመጣ ድረስ ወይም እኛ እስከምንሄድ ድረስ ማለት ነው። ስለዚህ ወንጌል በአመት አንድ ጊዜ የምናደርገው ወይም ደግሞ በወር አንድ ጊዜ ዝም ብለን የምናደርገው ብቻ ሳይሆን it is every time ነው። ስለዚህ ኤቭሪ ታይም አንድ ምዕመን እንዲንቀሳቀስ እንዲያደርግ አትሊስት በግሩፕ እና በመሳሰሉት በተወሰነ ጊዜ አንድ ጊዜ ማድረግ ይቻላል። ግን ኤቭሪ ታይም በውስጡ ሸክም ኖሮ እንድናገና እንዲመሰክር ማድረግ የምንችለው ያው ያን ምዕመን ማዘጋጀት ሲቻል ብቻ ነው። ስለዚህ ያ ካልሆነ ሁሉም ተመሳሳይ ይሆናል። ስለዚህ የወንጌልን ስራ በትክክል ማድረግ እና ማሰማራት እንቸገራለን ማለት ነው። እንግዲህ ሰባተኛው ተራ ቁጥር ወንጌልን የወንጌል መሰረታዊና ቁልፍ ከሆኑ ሀሳቦች ጋር ባሉት ሰባተኛው ተራ ቁጥር መተግበር የሚለውን አይተናል። አሁን የሚቀጥለው ደግሞ ስምንተኛውን ተራ ቁጥር የምንመለከተው የክርስቶስ ደቀ መዝሙር ማድረግ ማለት ነው። እንግዲህ ወደ ተግባር ሄድን። ከራእይ ጀምረን ከቪዥን ጀምሮ ሁሉ ነገር አየን፣ መሰከርን፣ ተግባራዊ ያደረግን፣ ስልጠናውን ሁሉ ተደረገ። አሁን ወደ ተግባር ሄድን። ተግባር ስንሄድ እንግዲህ ነፍሳት ይመጣሉ ማለት ነው፣ ይጎርፋሉ ወደ ቸርች ማለት ነው። በትክክል ልክ እንደዚሁ ያሉትን ቁልፎች ሁሉ መሰረታዊ ሀሳቦችን ሁሉ ከተጠቀመን ነፍሳት ወደ ቤተክርስቲያን ይጎርፋሉ ማለት ነው። ነፍሳት ከመጡ በኋላ ምንድን ነው የምናደርገው? በተራ ቁጥር 8 ላይ እንደምንመለከተው የክርስቶስ ደቀ መዛሙርት ማድረግ ነው። በቃ የታዘዝነው ዲሳይፕልሺፕ ማለት ነው። ዲሳይፕልሺፕ ማለት ነው። እንግዲህ ደቀ መዝሙር ስንል ሁለት ደረጃዎች አሉት። ደቀ መዝሙር ሁለት ደረጃዎች አሉት። አንደኛው በመጀመሪያ ራስን የክርስቶስ ደቀ መዝሙር ማድረግ ነው። መጀመሪያው አንዱ ደረጃ እኛ ራሳችን የክርስቶስ ደቀ መዝሙር ሳንሆን ሌላውን ደቀ መዝሙር ማድረግ ስለማንችል መጀመሪያ እኛ ራሳችንን የክርስቶስ ደቀ መዝሙር መሆን አለብን። ራስን በክርስቶስ ትምህርት ማስገዛት ማለት ነው። ራስን የክርስቶስ ደቀ መዝሙር ማድረግ ማለት ራስን በክርስቶስ ትምህርት ማስገዛት ነው። ምክንያቱም ብትወዱኝ ትእዛዜን ጠብቁ ነው የሚለው። ብትወዱኝ ትእዛዜን ጠብቁ፣ ትእዛዙን በመጠበቅ ማለት ነው። የክርስቶስን ደቀ መዝሙር ለመሆን ለዓለማዊና ከኃጢአት ነገር የሞትን መሆን አለብን። ይህ መጀመሪያው ትልቅ ጥያቄ ነው። ለዓለማዊ ነገርና ለኃጢአት የሞትን መሆን አለብን። በጽድቅ የምንመላለስ መሆን አለብን። በቅድስና የምንመላለስ መሆን አለብን። በመታዘዝ የምንመላለስ መሆን አለብን ማለት ነው። ስለዚህ ራስን በክርስቶስ ትምህርት ማስገዛት ማለት ነው። ትልቁ ነገር ራስን በክርስቶስ ትምህርት ማስገዛት ማለት ነው። ስለዚህ ክርስቶስን በሕይወታችንና በኑሯችን መግለጽ ማለት ነው። ክርስቶስን በሕይወታችንና በኑሯችን መግለጽ ማለት ነው። ስለዚህ መጀመሪያው የደቀ መዝሙር ደረጃው አንዱ ራሳችን መጀመሪያ የክርስቶስ ደቀ መዝሙር ማድረግ ነው። እንደ ቃሉ የክርስቶስ ደቀ መዝሙር ማድረግ ነው። ሌላውና ሁለተኛው ደግሞ ሌሎችን የክርስቶስ ደቀ መዛሙርት ማድረግ ማለት ነው። ሌሎችን የክርስቶስ ደቀ መዛሙርት ማድረግ ነው። ይሄ ኢየሱስ ክርስቶስ ራሱ አዘናል። የእኔ ደቀ መዛሙርት አድርጓቸው ነው ያለው። የት ቦታ? በማቴዎስ 28:19 እስከ 20 ባለው ላይ ሄደን ስንመለከት እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። በመንፈሱ ሁልጊዜ ከኛ ጋር ነው። እስከ ዓለም ፍጻሜ ድረስ ነው። ስለዚህ ወንጌል እስከ መቼ ድረስ ነው? እስከ ዓለም ፍጻሜ ድረስ ሊሰበክ ያስፈልጋል። ስለዚህ አሕዛብን የክርስቶስን ደቀ መዝሙር የእኔ ደቀ መዝሙር ነው ያለ። ስለዚህ የክርስቶስን ደቀ መዝሙር በማድረግ እስከ ዓለም ፍጻሜ ድረስ ሊሰራ የሚገባው ተግባር ነው። በአሁኑ ሰዓት ደግሞ በጣም የወንጌል ስራ ሊሰራ የሚገባበት ጊዜ ላይ ነው ያለ ነው። ስለዚህ ለዚህ ነገር አብዝተን ልንነቃ ያስፈልገናል ማለት ነው። ስለዚህ ስለ ክርስቶስ ለሌሎች በመመስከር ደቀ መዛሙርት ማድረግ ማለት ነው። ሌሎችን ደቀ መዛሙርት ማድረግ ስለ ክርስቶስ ለሌሎች በመመስከር ደቀ መዛሙርት ማድረግ ማለት ነው። ሌሎችን የክርስቶስን ደቀ መዛሙርት እንጂ ያው የእኛ ደቀ መዝሙር አናደርግም። ጌታ ኢየሱስ ክርስቶስ ያለው የእኔ ደቀ መዛሙርት አድርግ ነው። ስለዚህ ሌሎችን የክርስቶስ እንጂ የእኛ ደቀ መዛሙርት አናደርግም። ሌላ ደግሞ ነፍሳትን ወደ ክርስቶስ መምራት እንጂ ነፍሳትን ወደ አንድ ሰው ወይ ወደ አንድ ነገር መምራት አይደለም፣ ወደ ሃይማኖት መምራት አይደለም። ነፍሳትን ወደ ክርስቶስ ነው መምራት ያለብን ማለት ነው። አሕዛብ የክርስቶስ ደቀ መዛሙርት ለማድረግ ሁልጊዜ ልንለው የሚገባ 6 ቃላቶች አሉ። አሕዛብን የክርስቶስ ደቀ መዝሙር ለማድረግ ሁልጊዜ
ልንል የሚገባን 6 ቃላቶች በአንድ አረፍተ ነገር የታሰሩ ማለት የተቋጩ ማለት ነው። ጌታ ሆይ ዛሬ እኔ አለሁ ላከኝ። 6 ቃላቶች ናቸው። እነዚህ 6 ቃላቶችን ልንል ይገባል። ጌታ ሆይ ዛሬ እኔ አለሁ ላከኝ። ማን ልካለሁ በሚልበት ጊዜ በወንጌል ስራ ላይ ጌታ ሆይ እኔ አለሁ ልንል ይገባል። ሁልጊዜ እኔ አለሁ ላከኝ ብለን በመንፈስ ቅዱስ ምሪት እየጠየቅን እግዚአብሔርን ስራ ልንሰራ ያስፈልጋል። የመንግስትን ስራ ልንሰራ ያስፈልጋል። ዛሬ ነው የሚለው ኤቭሪ ዴይ ነው መጠየቅ አለብን። ሁልጊዜ ጌታ ሆይ ዛሬ እኔ አለሁ በቃ እከሌ ያሉ እነንትን አሉ ይሄ ግሩፕ አለ ያ ግሩፕ አለ ምንለው ሳይሆን ዛሬ እኔ አለሁ ላከኝ። የት ልሂድ? ያልሰማ ላልሰማ ሰው መቼ ላሰማ? የት ላሰማ? ማንን ላሰማ ብለን ራሳችን ጠይቀን ዛሬ እኔ ነው የምንለው እንጂ ሌላውን ላይ አይደለም። ስለዚህ የራሳችን ነው እዚህ ላይ የምናስቀምጠው ማለት ነው። እነዚህ 6 ቃላቶች ሁልጊዜ ከልባችን እንዲወጡ እንዲጠፉ አያስፈልግም። ስለዚህ ጌታ ሆይ ዛሬ እኔ አለሁ ላከኝ በየቀኑ የምንለው ቃል እና አረፍተ ነገር ነው ማለት ነው። ስለዚህ በዚህ መልክ እናያለን ማለት ነው። ስለዚህ 8ኛ ተራ ቁጥር ያው ደቀ መዝሙርን ማድረግ ሌሎችን ደቀ መዝሙር ማድረግ የሚል ሀሳብ ያካትታል ማለት ነው። ምን ይሄ ስለ ወንጌል ስርጭት አገልግሎት ቁልፍና መሰረታዊ ነጥብ ካልናቸው አንዱ እና 8ኛው ሀሳብ ሌሎችን ወደ ደቀ መዛሙርት ማድረግ ማለት ነው። ሌላው አሁን ወደ 9ኛው ሀሳብ ስንሄድ 9ኛው ሀሳብ እንግዲህ ደቀ መዛሙርት እያደረግን ከመጣን ብዙዎችን ደቀ መዛሙርት እያደረግን ስንመጣ ምን ይሆናል? የመባዛት ነገር ይመጣል ማለት ነው። ስለዚህ 9ኛው ሀሳብ መባዛትን በሚመለከት ነው የምንመለከተው። መባዛት ወይ ደግሞ መልቲፕሊኬሽን የእግዚአብሔር ቃልም ይህንን አስረግጦ ይነግረናል ማለት ነው። ስለዚህ መባዛት ስንል በወንጌል ነፍሳትን በማፍራት የእግዚአብሔርን መንግስት ማስፋት ማለት ነው። መባዛት ስንል በወንጌል ነፍሳትን በማፍራት የእግዚአብሔርን መንግስት ማስፋት ማለት ነው። ሐዋርያት ሥራ 16:5 ላይ አብያተ ክርስቲያናትን በሃይማኖት ይበረቱ ነበር ይላል። አብያተ ክርስቲያናትን በሃይማኖት ይበረቱ ነበር። እንደገና ደግሞ በቁጥርም ዕለት ዕለት ይበዙ ነበር። ዕለት ዕለት ለመብዛት ዕለት ዕለት ደግሞ መመስከር የግድ ያስፈልጋል ማለት ነው። ስለዚህ በቁጥርም ዕለት ዕለት ይበዙ ነበር። ዕለት ዕለት ነው የሚለው ወገኖች፣ ዕለት ዕለት ነው። በአመት ሳይሆን በአመት 10 ሰው 20 ሰው ሳይሆን ዕለት ዕለት ይበዙ ነበር። that means እነዚህ ሰዎች እነዚህ እግዚአብሔር ሰዎች በየቀኑ ይሰብኩ ነበር ማለት ነው። እንግዲህ በዛን ጊዜ ማለት ነው በየቀኑ ይሰብኩ ነበር። በየቀኑ ምን ሰብክ ከሆነ በየቀኑ ነፍሳት ይመጣሉ ማለት ነው። ስለዚህ ዕለት ዕለት ለመብዛት ዕለት ዕለት መስከር ያስፈልጋል። ስለዚህ በቁጥርም በዕለት ዕለት ይበዙ ነበር። ሌላው ወንጌልን ከአንዱ ወደ ሌላው በማስተላለፍ የወንጌልን ስራ ማስፋፋት ማለት ነው። መልቲፕሊኬሽን ማለት ወይም ደግሞ መባዛት ማለት ወንጌልን ከአንዱ ወደ ሌላው በማስፋፋት የወንጌልን ስራ ማስፋፋት ማለት ነው። በማስተላለፍ ማለት ነው። የማስተላለፍ ስራ ነው ወንጌል። ለምሳሌ ቲቶ 1:5 ላይ ይህን ሀሳብ እናገኛለን። ስለዚህ ምክንያት የቀረውን እንድታደራጅ በየከተማው እኔን አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውህ ይላል። ስለዚህ ሐዋርያ ጳውሎስ ለጢሞቴዎስ ይህንን ትእዛዝ ሲያስተላልፍለት እናያለን። እና በየከተማው ይላል በየሰፈሩ በየከተማው እኔን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውህ ይላል። ስለዚህ የማስተላለፍ ስራ ነው። ከአንዱ ወደ አንዱ የማስተላለፍ ስራ ነው ማለት ነው። በሌላ ቦታ ላይ ደግሞ በሁለተኛ ጢሞቴዎስ 2:1-2 ላይ እንግዲህ ልጄ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችንም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች ምን ስጥ? አደራን ስጥ ማለት ነው። ስለዚህ መባዛት የምንችለው እንደዚህ ስናስተላልፍ ነው። ሌሎች ቦታዎችን በመተካካት ስራ ስንሰራ ነው። ስለዚህ ሌሎችን ስናስተፍል ሁሉም ደግሞ በሁለት ቆሞ እንዲሄድ ስናደርግ የመተካካትና የመባዛት ስራ እየተሰራ ይመጣል ማለት ነው። የወንጌል ስራ የማባዛትና የማስተላለፍ ስራ ነው። የተሰጠንን መክሊት በመጠቀም የማባዛት ስራ መስራት አለብን ማለት ነው። እያንዳንዳችን የተሰጠን መክሊት አለ። በመክሊታችን ማትረፍ መቻል አለብን። ስለዚህ በመክሊታችን ማትረፍ ካልቻል በመጨረሻው ጊዜ በመክሊታችን እንጠየቃለን።
አንድ መክሊት ይዞ እንደደበቀው ከምንሆን ይልቅ ባለን መክሊት ላይ ማትረፍ የምንችል እንድንሆን ያስፈልጋል ማለት ነው። ስለዚህ ይህን ሐሳብ ደግሞ በሐዋርያት ሥራ 2 ላይ ያለውን እንመለከታለን። ሐዋርያት ሥራ 2 ከ38 እስከ 47 ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስም ስጦታ ትቀበላላችሁ፣ የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላካችሁም ወደ እርሱ በሚጠራቸው በሩቁ ላሉ ሁሉ ነውና አላቸው። በብዙ ሌላም ቃል መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍሳት ተጨመሩ። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል። ስለዚህ ለሚጠራቸው በሩቅም ላሉ ሁሉ ነውና፣ ስለዚህ በሩቅ ላሉ ሁሉ አሁን እኛ ብዙ ጊዜ በአካባቢያችን ያለውን ነገር ብቻ ነው። ስለዚህ የእግዚአብሔር ቃል ግን በሩቅም ላሉ ሁሉ ነው፣ በውጭ ላሉ ሁሉም ጭምር ነው። ስለዚህ ምን ይላል? ቃሉንም የተቀበሉ ተጠመቁ ይላል። በዚያን ቀን ይላል። በዚያን ዓመት አይደለም የሚለው፣ በዚያን ዓመት ነው የሚለው አይደለም። በዚያን ቀን ሴም ዴይ 3000 የሚያህል ነፍሳት ተጨመሩ ይላል። ቀላል አይደለም። ስለዚህ ከተማው ሁሉ ወይም ደግሞ አገሩ ሁሉ ነው የተሰበከው ማለት ነው በዛን ቀን። ጌታም የሚድኑትን ይላል ደግሞ እንደገና ደግሞ ይሄ እኮ በዛን ቀን የተደረገው ይችላል። እንደገና ደግሞ የሚድኑት ደግሞ ዕለት ዕለት ይጨምር ነበር። በዛን ጊዜ እንግዲህ ትልቅ ኮንፈረንስ ተደረገ ብንል ከዚያ ደግሞ ዕለት ዕለት ደግሞ በየጊዜው ይጨምር ነበር። ዛት ሚስ በዕለት ዕለት ወንጌልን ይሰብኩ ነበር ማለት ነው። ብዙዎች ቃሉን ተቀብለው ተጠመቁ ነው። በዚያን ቀን 3000 የሚያህሉ ተጨመሩ። የአማኞችን ቁጥር እድገት ያው በአሕዛብ በተደገፈ መረጃ መያዝና ውጤቱን መገምገም አለበት። ስለዚህ የጌታም የሚሉትን ደግሞ ያው እዚህ ላይ እንደምንመለከተው ያው ዕለት ዕለት ይጨምር እንደነበረ ያመለክታል። ስለዚህ የመንግስት ቃል ዕለት ዕለት ሊሰበክ ያስፈልገዋል። በምድር ላይ ያለነው ደግሞ የእግዚአብሔርን መንግስት ወንጌል ለማስፋት ካልሆነ በስተቀር መኖራችን በራሱ ትርጉም የለውም። በምድር ላይ ያለነው የእግዚአብሔርን መንግስት ወይም ደግሞ የእግዚአብሔርን ወንጌል ለማስፋፋት ካልሆነ በስተቀር መኖራችን ራሱ በጠቅላላ አይደለም ማገልገላችን መኖራችን በራሱ ትርጉም የለውም። ስለዚህ የእግዚአብሔር መንግስት የመንግስቱን የወንጌል ስራ ትኩረት ሰጠን ካልሰራን በስተቀር እጅ ለእጅ ተያይዘን ልብ ለልብ ተያይዘን ካልሰራን በስተቀር በራሱ አይደለም ማገልገል መኖር በራሱ ትርጉም የለውም። ስለዚህ ይህንን እያንዳንዳችን አማኞች በሙሉ ልንመለከተውና ትኩረት ልናደርግበት ይገባል ማለት ነው። ስለዚህ ለመባዛት ሁለቱ ዋና ነጥቦችን አሁን እናያለን። ለመባዛት ሁለቱ ነጥቦች ምንድን ናቸው? አንደኛው የመንፈስ ቅዱስ መቀበል ነው። ምክንያቱም በመንፈስ ቅዱስ ካልተቀበልን፣ ምክንያቱም ኃይልን እስክትቀበሉ በምን ቆዩ? በኢየሩሳሌም ቆዩ ነው ያለ። ኃይልን እስክትቀበሉ በኢየሩሳሌም ቆዩ ነው። ስለዚህ መንፈስ ቅዱስ የግድ ኃይል መቀበል ያስፈልጋል። በመንፈስ በኃይል በድንቅና በተአምራትና በምልክቶች አገልግሎት ማለት ነው። እነዚህ ነገሮች ያስፈልጋሉ ማለት ነው። ስለዚህ መሟላት የሚገባቸው ተሟልቶ በዛ ውስጥ ሆነን ነው መንቀሳቀስ የምንችለው። ኃይልን እስክትቀበሉ ነው ያለው ጌታ ኢየሱስ ክርስቶስ። ሐዋርያትን ኃይልን እስክትቀበሉ ከኢየሩሳሌም እንዳትወጡ እዛው ቆዩ፣ በጸሎት ቃሉን በማንበብ እዛው ቆዩ ነው ያላቸው። ስለዚህ ኃይል በጣም ወሳኝ። እነዚህ ዋናዎቹ ናቸው። ሌሎቹ ተጨማሪዎች አሉ። እነዚህ ሁለቱ ዋናዎች ናቸው። ሁለተኛው እስከ ምድር ዳርቻ መሄድ ነው። ወንጌልን መስከር ኃይል ተቀብለ መቀመጥ አይደለም። ኃይል ተቀምጠ ተሰብስበ እርስ በርስ ትብለዋት አይደለም ማለት ነው። ስለዚህ ኃይል ተቀብሎ መውጣት ነው። በቃ ኃይል ተቀብሎ በቃሉ በመሙላት በመንፈስ በመሙላት በመዘጋጅ በስልጠና በተለያየ መንገድ በእውቀት በሁሉ ነገር በመሙላት ከዛ በኋላ መውጣት እንጂ እዛው ብቻ መቀመጥ አይደለም። ስለዚህ እስከ ምድር ዳርቻ መሄድ የግድ ያስፈልጋል። ይሄ ሁለቱ ቁልፍ ሀሳቦች ናቸው ለመባዛት። አለበለዚያ እነዚህ ካልተጠቀምን ደግሞ ያው የመባዛት ሁኔታ የለም። ስታግናንት የሆነ የምዕመናን ቁጥር ይዘን ቁጭ እንላለን ማለት ነው። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምኖቼ ትሆናላችሁ፣ ምስክሮቼ ትሆናላችሁ ይላል። ስለዚህ ኃይልን ትቀበላላችሁ።
ከዛ በኋላ ምንድነው ቀጥሎ ያለው? እነዚህ ሁለቱንም ሐሳቦች በዚህ ጥቅስ ውስጥ የተካተቱ ናቸው። ከዛ በኋላ በምን ኃይል ከተቀበሉ በኋላ በኢየሩሳሌምም በይሁዳም ሁሉ በሰማርያም ሰ እንደገና ደግሞ እስከ ምድር ዳርቻ ስለዚህ ምስክሮቼ ትሆናላችሁ ብሎ ይናገራል። ሌላ ደግሞ ከዚህ ጋር ከሁለቱ ውጭ ደግሞ ተጨማሪ የሆኑ ሐሳቦች አሉ። ለወንጌል ለመባዛት ሌሎች ተጨማሪ ሐሳቦች በተራ ቁጥር 3 ራእይ ያው ቅድም አንስተናል፣ በክፍል 1 ላይ አንስተናል። ራእይ እንዲኖረን ያስፈልጋል፣ ፕላን ቪዥን እንዲኖረን ያስፈልጋል። ስለዚህ ቪዥን ካለን ያው ለመባዛት ቁልፉ ሐሳብ ነው ብለናል። ያው ነፍሳት እንዲባዙ ቪዥን እንዲኖረን ያስፈልገናል። አራተኛ ለነፍሳት መጸለይ ያስፈልገናል በየጊዜው። አምስተኛ የወንጌል አሰልጣኞች ማፍራት ያስፈልገናል። አሰልጣኞችን ካላፈራ ወንጌል ሰዎችን ማፍራትና ማዘጋጀት አንችልም። ስለዚህ በአምስተኛ ተራ ቁጥር ላይ የወንጌል አሰልጣኞችን ማፍራት ያስፈልገናል። በስድስተኛ ተራ ቁጥር ላይ በየጊዜው የወንጌል ሰልጣኞችን ማፍራትና ማሰልጠን። የመጀመሪያው 5 ላይ አሰልጣኞችን ነው። በስድስተኛ ተራ ቁጥር ላይ የሚያስፈልገን ደግሞ ሰልጣኞችን ነው። የሚሰለጥኑ ወንጌል ሄደው የሚመሰክሩትን እነሱን ማፍራትና ማሰልጠን ያስፈልገናል ማለት ነው። በሰባተኛ ተራ ቁጥር ላይ በየቀኑ የወንጌል ስርጭት ማድረግ፣ በግሩፕም ላይሆን ይችላል፣ በተናጠልም ሊሆን ይችላል። ስለዚህ በየቀኑ ማለት ነው። በግሩፕ ሲሆን ደግሞ በተወሰነ ጊዜ በሳምንት አንድ ጊዜ፣ በ15 ቀን አንድ ጊዜ ሊሆን ይችላል። ስለዚህ በየቀኑ ግን የወንጌል ስርጭት መደረግ ይኖርበታል ማለት ነው። በየቀኑ የተለያዩ ግሩፖችን ሁሉ ማሰማራት ይቻላል። ስለዚህ በየቀኑ የሚለውን ሐሳብ መያዙ የበለጠ አድቫንቴጅ ያለው እንጂ ጉዳት የለው ማለት ነው። ስምንተኛ በየሳምንቱ የተሰሩ ስራዎችን መገምገም። በቃ ወንጌል ላይ ትኩረት ካደረገ በየሳምንቱ የተሰሩ ስራዎችን መገምገም ያስፈልጋል ማለት ነው። ዘጠነኛ በወር አንድ ጊዜ ተጨማሪ ልምዶችን፣ ስልጠናዎችና ትምህርቶችን ማድረግ። ይሄ እንግዲህ በጣም በወንጌል ስራ ላይ ወንጌል ሚሽነሪ የሆነች ቤተክርስቲያን ልታደርግ የምትችለው ሚሽነሪ ወንጌላ ስራ ብቻ ቤተክርስቲያን ብላ እንኳን የመሰረተችው ከወንጌል ጋር የተያዘ ብቻ ካደረገች ያደረገች ሚሽነሪ የሆነች ቤተክርስቲያን አለው። አንዳንዱ ቤተክርስቲያኖች አሉ ሚሽነሪያቸው ስራቸው ቸርች ስለሚያስፈልግ እዛው ቸርች አድርገው አስቀምጡ እንጂ የሚሽነሪ አገልግሎት ነው ጠቅላላ ስራቸው። ስለዚህ እንደነዛ ያሉት ነገሮች ላሉት እንደዛ ላለች ቤተክርስቲያን ግን በየወሩ ያው ተጨማሪ ልምዶችና ስልጠናዎችን ያደርጋሉ። ያ ማለት እንግዲህ በወር ውስጥ የተደረገውን እንቅስቃሴ ይገመግማሉ። ስለዚህ የሚሻሻለውን ያሻሽላሉ፣ ችግር ያለበትን ነገር ሁሉ ይቀርፋሉ ማለት ነው። በዚህ መልኩ አስረኛው እና የመጨረሻው ከተቻለ በየስፍራው ህብረትን ያቋቁማል። ያው ለቅድም ለቲሞቴዎስ ጳውሎስ እንደተናገረው ማለት ነው። በየስፍራው ህብረቶችን ያቋቁማል፣ በየስፍራው ቤተክርስቲያኖችን ያቋቁማሉ ማለት ነው። ስለዚህ እነዚህ ነገሮች ሁሉ ለምን ያገለግላሉ? ለመባዛት ያገለግላሉ ማለት ነው። ስለዚህ መባዛት የሚለውን ሐሳብ በእነዚህ ሰዎች የሚደገፉ ናቸው ማለት ነው። እዚህ ጋር አንድ እንደ ምሳሌ የመባዛት ስሌትን ለማየት ብንሞክር መባዛት ስሌት ለምሳሌ በአንድ ሰው የተጀመረ የወንጌል ስራ እያንዳንዱ ሰው በአመት አንድ ነፍስ ወደ ጌታ ማምጣት ቢችል እያንዳንዱ ሰው በአመት ነው በአንድ አመት ውስጥ መቼም በጣም ለተጋ ሰው በአመት አይደለም በወርም በሳምንትም ነፍሳት ሊያመጣ ይችላል። ግን በአመት ነው እዚህ ካልኩሌሽኑ። በአመት አንድ ነፍስ ወደ ጌታ ማምጣት ቢችልና የነፍሳት ብዛት በአመቱ እጥፍ የሆነ ቢያድግ በ12 አመት ውስጥ የነፍሳት ብዛት ስንት ይሆናል ብለን ብንሄድ የሚከተለውን አሃዝ ቁጥር እናገኛለን ማለት ነው። በመጀመሪያው ወር እዚህ ጋር ወር የተባለው አመት ብለን እንወስደዋለን። መጀመሪያ በወር ተሰርቶ ስለነበረ ነው። በመጀመሪያው ወር 2፣ በመጀመሪያው አመት 2፣ በሁለተኛው አመት 4፣ በሶስተኛው አመት 8፣ በአራተኛው አመት 16፣ በአምስተኛው አመት 32፣ በስድስተኛው አመት 64፣ በሰባተኛው አመት 128፣ በስምንተኛው አመት 256፣ በዘጠነኛው አመት 512፣ በአስረኛው አመት 1024፣ በ11ኛው አመት 2048፣ በ12ኛው አመት 4096 ነፍሳት ይሆናሉ ማለት ነው። በአመት አንድ ሰው ለማምጣት አንድ ሰው ጥረት ቢያደርግ በቃ አንድ ሰው እንደምንም ብዬ ማምጣት አለብኝ ብሎ ቢል በ12 አመት ውስጥ ያቺ ቤተክርስቲያን 4096 ምዕመናት ይኖሯቸዋል ማለት ነው። ስለዚህ
በዚህ መልክ ስናሰላው እንግዲህ አንድ ሰው ለማምጣት በአመት ውስጥ አንድ ሰው ለማምጣት ብዙ ችግር ያለው አይመስለኝም። በእግዚአብሔር መንፈስና በእግዚአብሔር ቃል ጸልየን ሁሉ ነገር አድርገን የምንንቀሳቀስ ከሆነ ማለት ነው። ስለዚህ ሁሉም በዚህ መልክ ቢሳተፍ አትሊስት በአማካይ ያው ማምጣት የምንችለውን ነፍሳት እናመጣለን ማለት ነው። ስለዚህ ይሄንን የማባዛት ስሌት እንደ ምሳሌ የተወሰደ ነው። ስለዚህ ይሄንን አይተን እንግዲህ እኔስ ብለን የሚለው ጥያቄ ራሳችን እያንዳንዳችን ልንጠይቅ ያስፈልጋል ማለት ነው። እንግዲህ የመጨረሻውን ነጥብ እናነሳለን። ቀጥለን የወንጌል ስርጭት አገልግሎት ቁልፍና መሰረታዊ ሀሳቦች በሚለው ስር ውስጥ 9 ሀሳቦች እስካሁን አይተናል በ3 ክፍል ማለት ነው። የመጨረሻውን 10ኛውን ክፍል ደግሞ አሁን ቀጥለን እናያለን ማለት ነው። እሱም ደግሞ እንግዲህ በየጊዜው እየተባዛ ነፍሳት እየተባዙ ከሄድን ቅድም በመጨረሻ ላይ ሐዋርያ ጳውሎስ ለጢሞቴዎስ እንደነገረው ቀጥሎ ያለው ደግሞ ቤተክርስቲያን ተከላ ነው። ስለዚህ የቤተክርስቲያን ተከላ ያስፈልጋል ማለት ነው። የቤተክርስቲያን ተከላ ማድረግ ያስፈልጋል። ተራ ቁጥር 10 የቤተክርስቲያን ተከላ ነው። እንግዲህ ከተቻለ በየስፍራው ህብረት ወይም ደግሞ ቤተክርስቲያን መትከል ያስፈልጋል። ሐዋርያ ጳውሎስ ለቲቶ በጻፈው መልእክት ላይ ቲቶ 1:5 ላይ ይህን ሀሳብ እናገኛለን። አንተ በቀርጤስ የተውኩህ ምክንያት የጎደለውን በማሟላት እንድታደራጀና ባዘዝኩህ መሰረት የቤተክርስቲያን ሽማግሌዎች በየከተማው እንድታደርግ ነው እንድትሾም ነው። ስለዚህ ይሄ ማለት የቤተክርስቲያን ተከላ ነው። ስለዚህ የቤተክርስቲያን ተከላ ማድረግ የግድ ያስፈልጋል ማለት ነው። ስለዚህ ይህን ነገር በዚህ መልክ ልናደርግ ይገባናል። ስለዚህ ጠቅለል ስናደርገው በአጠቃላይ እንግዲህ እስካሁን በ3ቱም ክፍል ያየናቸው 10 ነጥቦች ናቸው። እዚህ ቀደም ብለን 7 ብለን ነበር ያልነው እና አንደኛው ብይን ነው። ሁለተኛው የእግዚአብሔር ቃል ሙላት ነው ያልነው። ሶስተኛው ደግሞ ጸሎት ነው ያልነው። አራተኛ ደግሞ የመለኮታዊና የመንፈስ ቅዱስ ኃይል እንደሚያስፈልግ ነው። አምስተኛው ላልዳኑ ሰዎች ሸክምን ነው እንደሚያስፈልግ ተነጋግረናል። ከዛ በኋላ ደግሞ ስልጠናን ማድረግ እንዳለብን አይተናል። ከዛ በኋላ ከስልጠና ቀጥሎ ደግሞ ወደ ተግባርና ወደ አፕሊኬሽን መሄድ እንዳለብን አይተናል። 8ኛ ደግሞ ደቀ መዝሙር ማድረግን አይተናል። 9ኛ ደግሞ መባዛት እንደሚያስፈልግ አይተናል በዛሬው መልእክታችን። እንደገና ደግሞ 10ኛው ደግሞ የቤተክርስቲያን ተከላ እንደሆነ አይተናል ማለት ነው። ስለዚህ ይህን ሁሉ እንግዲህ የእግዚአብሔር መንግስት ለማስፋት የግድ እንደሚያስፈልጉን የወንጌል ስርጭት አገልግሎት በሚመለከት ያው ቁልፍና መሰረታዊ ሀሳቦችን አንኳር የሆኑ 10 ነጥቦችን በ3 ተከታታይ ክፍል አይተናል። ይህን እንግዲህ አፕላይ ያደረገች ቤተክርስቲያን በወንጌል ስራ ላይ አክቲቭ ትሆናለች ብለን ብዬ አስባለሁ። ስለዚህ በዚህ የእግዚአብሔር የመንግስት ስራ መሳተፍ አጋጣሚ ይህንን መልእክት ለምታዳምጡ በዚህ የእግዚአብሔር መንግስት ስራ ለመሳተፍ ልባችሁ ተነሳሳ ቢሆን መጀመሪያ የእግዚአብሔር መንግስት ስራ ከመስራት በፊት ምን ያስፈልጋል? ራሳችንን ለእግዚአብሔር መስጠት ያስፈልገናል። ራሳችን እንዴት ነው የምንሰጠው? እግዚአብሔርን ማመን ያስፈልገናል። እግዚአብሔር የምናምነው እንዴት ነው? በኢየሱስ ክርስቶስ በኩል መዳን ያስፈልገናል። ስለዚህ ደህንነት ከሌለን በስተቀር የእግዚአብሔር መንግስት ስራ አንችልም። ደህንነት ከሌለ በስተቀር የእግዚአብሔርን ስራ የመንግስትን ስራ የእግዚአብሔር መንግስት ስራ ልናደርግና ልንተገብር አንችልም። ምናልባት የምናደርገው የምንችለው የሃይማኖት ስራ ልንሰራ እንችላለን፣ ወይም ደግሞ የማህበራዊ የሆነ ነገር ልንሰራ እንችላለን፣ የተለያዩ ምድራዊ የሆነ ነገር ልንሰራ እንችላለን። ነገር ግን እግዚአብሔር ወደዚህ ምድር ያመጣንን ዋናውን ተልእኮ እግዚአብሔርን እንድናመልከውና እግዚአብሔር መንግስት ስራ እንድንሰራ። ስለዚህ የእግዚአብሔር መንግስት ስራ እንድንሰራ ካስፈለገ ምናልባት ይህን መልእክት ስታዳምጡ በጌታ ያልሆናችሁ ያልዳናችሁ ካላችሁ የእግዚአብሔር ቃል ምን ይላል? ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔር መንግስት የእግዚአብሔርን ክብር ጎሏቸዋል ይላል። ስለዚህ ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት፣ እንደዚህ ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ስለዚህ ሁሉ ኃጢአተኛ ነው፣ ማንም የሚቀየርም ኃጢአት በአዳምና በሔዋን የመጣ ኃጢአት ለእያንዳንዳችን በኃጢአት ምክንያት ረሃብ አለ፣ በሽታ አለ፣ ድርቅ አለ፣ የተለያዩ ጥፋቶች አሉ። ይህ ሁሉ በኃጢአት ምክንያት ነው። ግድያ አለ። ስለዚህ የተለያዩ ነገሮች አሉ። የምናደርጋቸው ኃጢአቶች ሁሉ የመጣው ከዛ ነው። ስለዚህ እኔ የአዳም ኃጢአት የለብንም ልን አንችልም። ስለዚህ አንዳንድ እምነቶች እኔ የአዳም ኃጢአት አይመለከተኝም አይተላለፍም የምንላለን። ይተላለፍ ስለሚተላለፍ ነው አሁን እኛ
በህይወት ዘመናችን እያለን እንኳን ከኃጢአት ጋር የተያያዙ ችግሮች የሚደርሱብን ያለው። ስለዚህ ኃጢአት ይተላለፋል። ስለዚህ የኃጢአት ነው። ስለዚህ ከዚህ ኃጢአት ደግሞ መዳን እግዚአብሔር ቃል እንደሚለው የኃጢአት ዋጋ ሞት ነው ይላል። ለሰው አንድ ጊዜ መሞት ተመድቦበታል፣ ከሞት በኋላ ደግሞ ፍርድ አለበት ይላል። ስለዚህ የኃጢአት ደሞዝ ሞት ነው ይላል በሮሜ 6:23 ላይ። ስለዚህ ኃጢአት ሞት ነው። ሞት ሰው ስንል ደግሞ የዘላለም ሞት ነው። በስጋ የምንሞተው ሳይሆን የዘላለም ሞት ነው። ስለዚህ ከዚህ ከዘላለም ሞት ደግሞ መዳን የምንችለው በኢየሱስ ክርስቶስ ብቻ ነው። መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ይላል። ስለዚህ ኢየሱስ ክርስቶስ እኔ መንገድ፣ እውነት፣ ህይወት ነኝ ይላል። ስለዚህ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም። ሰው እንደገና በእግዚአብሔር ዳግመኛ በመንፈስ መወለድ አለበት። መወለድ ስንል የስጋ መወለድ በእናትና በአባታችን ነው። በመንፈስ ደግሞ ከእግዚአብሔር መወለድ አለበት። እግዚአብሔር አይወልድም እሺ እንግዲህ እግዚአብሔር ቃል እንደሚለው መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ስለዚህ እንድንበት የተሰጠ ስም አንድ ነው፣ እሱም ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ምን ይላል? በዮሐንስ ወንጌል 14:6 ላይ እኔ መንገድ፣ እውነት፣ ህይወትም ነኝ ይላል። ስለዚህ እሱ ወደ እግዚአብሔር የሚያደርስ መንገድ ነው። እሱ ብቻ ነው እውነት፣ እሱ ብቻ ነው ህይወት፣ የዘላለም ህይወት እሱ ብቻ ነው። በእሱ በኩል ብቻ ነው የዘላለም ህይወት ልናገኝ የምንችለው። ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት ላይ አይችልም ይላል እግዚአብሔር ቃል። ሰው ዳግመኛ መወለድ አለበት። በመንፈስ ዳግመኛ መወለድ አለበት። ከእግዚአብሔር ዳግመኛ መወለድ አለበት። እግዚአብሔር አይወልድም አይወለድም። እግዚአብሔር የስጋ ልጅ የለውም። የመንፈስ ልጆች ግን አሉት። የመንፈስ ልጆች ግን አሉት። ስለዚህ ሰው ዳግመኛ ሊወለድ ያስፈልገዋል። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ስለዚህ ዳግም ለመወለድ መጀመሪያ ንስሐ መግባት ያስፈልጋል። ስለዚህ ንስሐ መግባት ያስፈልጋል። እንደገና ደግሞ በወንጌል ማመን ያስፈልጋል። ወንጌል ማለት ክርስቶስ ማለት ነው። ስለዚህ በክርስቶስ ማመን ያስፈልገናል። እግዚአብሔር እንግዲህ እግዚአብሔርን ያለማወቅ ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል ይላል። በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል ይላል። የሐዋርያት ሥራ 17:30-31 ድረስ ቀን ቀጥሯልና በዚያን ቀን ባዘጋጀው ሰው እጅ በዓለም ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በመነሳቱ ሁሉን አረጋግጧል ይላል። ስለዚህ በዓለም ላይ በጽድቅ ሊፈርድ አለው ይላል። ስለዚህ እግዚአብሔር የጽድቅ ፍርድ ከማድረጉ በፊት ወደ እግዚአብሔር ልንሰበሰብ ያስፈልገናል። ስለዚህ ወደ እግዚአብሔር ለመሰብሰብ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን መቀበል ያስፈልገናል ማለት ነው። ለተቀበሉት ሁሉ በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ለተቀበሉት ማለት ለተቀበሉት ኢየሱስ ክርስቶስን ለተቀበሉት በስሙ ለማምኑት በኢየሱስ ስም ለሚያምኑ ለእነሱ የእግዚአብሔር ልጆች በመንፈስ የእግዚአብሔር ልጆች ሲሆኑ ዘንድ ስልጣንን ሰጠ። የእግዚአብሔር ልጅ መሆን እንፈልጋለን። ስለዚህ ኢየሱስ ክርስቶስን እንደ ግል አዳኝ ልንቀበል ያስፈልገናል። ስለዚህ እግዚአብሔር ፍቅር ነው። ስለዚህ እግዚአብሔር በሰው ላይ ሊፈርድ ወይም ደግሞ በሰው ላይ ቁጣውን ለማምጣት አይደለም ሰውን የፈጠረው። እግዚአብሔር ፍቅር ነው። በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዳይኖረው እንጂ እንዳይጠፋ እግዚአብሔር ዓለምን እጅግ ስለወደደው አንድያ ልጁን ሰጠ ይላል። ስለዚህ አንድያ ልጁን የሰጠው ዓለምን ስለወደደ ነው፣ እኛን ስለወደደ ነው። ስለዚህ በዚህ በወደደን ፍቅር ውስጥ ለመግባት ከፈለግን ኢየሱስ ክርስቶስን እንደ ግል አዳኝ እንቀበል ያስፈልጋል ማለት ነው። እግዚአብሔር አንድ ልጁን ወደ ዓለም የላከው ዓለም በልጁ እንዲድን ነው እንጂ በክርስቶስ እንዲድን ነው፣ በኢየሱስ እንዲድን ነው እንጂ በዓለም ላይ ለመፍረድ አይደለም ይላል። ስለዚህ እግዚአብሔር ለመፍረድ አይደለም ኢየሱስ ወደዚህ ምድር የላከው፣ ግን ሰው ሁሉ እንዲድን ነው። ስለዚህ በእሱ የሚያምን አይፈረድበትም ይላል። በማንም በክርስቶስ የሚያምን አይፈረድበትም። ምክንያቱም ወደ እግዚአብሔር የሚያደርሰን እሱ ነው። ስለዚህ በክርስቶስ የሚያምን በኢየሱስ የሚያምን አይፈረድበትም። በማያምን ግን በአንድ በእግዚአብሔር ልጅ ነው የሚለው ደግሞ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ እስካላመንን ጊዜ ድረስ ሃይማኖትን እናራምድ እንችላለን፣
ማህበራዊ ኑሮን ማህበራዊ ህብረትን ልናራምድ እንችላለን፣ ግን ትክክለኛውን የዘላለም ህይወትን ግን አናገኝም ማለት ነው። ስለዚህ ይህንን ለማግኘት እንድንችል ንስሐ ገብተን ኢየሱስ ክርስቶስን እንደ ግል አዳኛችን ልንቀበል ያስፈልገናል ማለት ነው። ስለዚህ ይህንን መልእክት በተለያየ አጋጣሚ ለምትሰሙና ለምትመለከቱ ሁሉ አሁንም የእግዚአብሔርን መንግስት ስራ መስራት ከፈለግንና እኛ በዛ ውስጥ እንድንኖርና ህይወታችንን ደግሞ ከእግዚአብሔር ጋር ለማድረግ ከፈለግን የዘላለም ህይወትን እንድንወስድ ከፈለግን ከዚህ የሚቀጥለውን የንስሐ ጸሎት አብረን መጸለይ እንችላለን። ለኃጢአታችን ንስሐ መጸለይ ያስፈልገናል። ስለ መቀበላችን ደግሞ በቃላችን ልንመሰክር በአንደበታችን ልንመሰክርና ልናገር ያስፈልገናል እና የሚቀጥለውን ጸሎት አብረን እንጸለያለን። ጌታ ሆይ ቃልህ እንደሚለው ኃጢአተኛ መሆኔን አምናለሁ፣ በሰራሁትም መልካም ስራ ብቻ እንደማልድን ተረድቻለሁ። ጌታ ኢየሱስ ሆይ የእግዚአብሔር ልጅ እንደሆንክ አምናለሁ። እኔን ለማዳን ከአብ ዘንድ መጥተህ የመስቀል ሞት እንደሞትክልኝና በሶስተኛውም ቀን እንደተነሳህ አምናለሁ። ስለዚህ በዚህች ደቂቃ ኃጢአተኛ መሆኔን አምኜ በፊትህ ከልቤ ንስሐ እገባለሁ። በአዳም በኩል የተላለፈውንና ያደረኩትን ኃጢአትና በደል ሁሉ ይቅር በለኝ። ጌታዬ እንደ ግል አዳኜና መድኃኒቴ አድርጌ እቀበላለሁ። ጌታዬ እንደ ግል አዳኜና መድኃኒቴ አድርጌ እቀበላለሁ። ስሜን በሕይወት መጽሐፍ ላይ ጻፍልኝ። ከአሁን ሰዓት ጀምሮ የሕይወቴ ገዢ እንድትሆን እለምናለሁ። ሕይወቴን ሙሉ በሙሉ ለአንተ እሰጣለሁ። ዓለምንና ሰይጣንን ክጃለሁ። ኃጢአቴንም ይቅር ስላልከኝ ስለተቀበልከኝም አመሰግናለሁ። አሜን አሜን። ይህንን ጸሎት አብራችሁ ከኔ ጋር ከጸለያችሁ በኋላ መጽሐፍ ቅዱስ ፈልጋችሁ መጽሐፍ ቅዱስ እንድታነቡ ያስፈልጋል። በጸሎት እንድትበረቱ ያስፈልጋል። በአካባቢያችሁ ወደሚገኘው ወንጌላውያን አብያተ ክርስቲያናት እንድትሄዱ ያስፈልጋል። ከክርስቲያኖች ጋር ህብረት ያስፈልጋችኋል። ይህንን እያደረጋችሁ ህይወታችሁ ከእግዚአብሔር ጋር አብራችሁ መምራት ትችላላችሁ ማለት ነው። እንግዲህ ሌላው ደግሞ ይህንን መልእክት በተለያየ አጋጣሚ ያው የተመለከተንና የሰማን ወገኖች ማጠቃላይ ሀሳቦችን አንስተን እናጠቃላለን። ስለዚህ ቀን ሳለ የወንጌልን ስራ ልንሰራ የሚገባን ይመስለኛል። ምክንያቱም ማንም ሊሰራ የማይችልበት የጨለማ ጊዜ ይመጣል። ስለዚህ እሱም ደግሞ ሩቅ አይመስለኝም ደግሞ። ስለዚህ እያንዳንዳችን ይህንን ተረድተን የዘመኑ መጨረሻ ተረድተን ለወንጌል ስራ አሁን ቀን ሳለ ልንሰራ ያስፈልጋል። ምክንያቱም ማናችንም ልንሰራ የማንችልበት እያየነውም ነው ደግሞ። ስለዚህ ማናችንም ልንሰራ የማንችልበት የጨለማ ጊዜ ይመጣል። ያ ያሳለፍነውን ጊዜውና ሁኔታዎች ተመቻችቶልን ወንጌል ልንሰብክ ስንችል ያልመሰከርንባቸውና ያልተነገርንባቸውና ያልተጠቀምንባቸውን ጊዜያቶች ይቆጩናል። ስለዚህ አሁን ቀን ሳለ እንድንሰራ የእግዚአብሔር ቃል እግዚአብሔር መንፈስ የሚያሳስበን ይመስለኛል። ስለዚህ በዚህ እንድንተጋ ያስፈልጋል። ሌላው እግዚአብሔር ቃልም እንደሚለው ጌታ አባት የሚሰራል እኔም እሰራለሁ እንዳለ አብረን ደግሞ ልንሰራ ያስፈልጋል። ስለዚህ አብሮ መስራት ከወገኖች ጋር አብሮ መስራት የግድ ያስፈልጋል ማለት ነው። በተሰጠንም መክሊት ባለዕዳ እንዳንሆንና ማትረፍ እንድንችል ደግሞ ያስፈልጋል። በተሰጠን መክሊት ባለዕዳ እንዳንሆን። ስለዚህ በተከፈተልን የወንጌል አገልግሎት በር ሁሉ ባለንበት ምድር በመሰማራትና በኢትዮጵያም ለሚካሄደው ለሚሽን ስራ አገልግሎት አብሮ ሰራተኛ ልንሆን ይገባናል ማለት ነው። ባለንበትም ምድር በየትኛውም ስፍራ በዓለም ዙሪያ ሁሉ ባለንበትም ስፍራ ቢሆን እንደገና ደግሞ በኢትዮጵያም ለሚካሄደው የሚሽን የወንጌል ስራ አገልግሎት አብሮ ሰራተኛ መሆን ልንሆን ያስፈልጋል። ስለዚህ ይህንን እናደርግ ነው። በዚህም ያው በእግዚአብሔር ፊት በጸሎት ሆነን ይህንን ልናደርግ ያስፈልገናል። ስላዳመጣችሁኝ እግዚአብሔር ይባርካችሁ። የእግዚአብሔር ከኛ ጋር ይሁን። ተባረኩ። ስላዳመጣችሁ ተባረኩ።
ይህንን መልእክት ተሰማችሁ ካላችሁ ለሰሙና ለሌሎች ወገኖች በመካፈልና ሼር በማድረግ ተባበሩ። እግዚአብሔር አብዝቶ ይባርካችሁ። ተባረኩ።